ቆይ እስካሁን ደግሞ ምን እያደረግሽ ነው? በሰላም ነው ዛሬ ግን? ይሄኔ ካንዱ ጋር እያወራችሁ ነው። ወይ ሰላም በቃ ወሬ እስኪያዝሽ ስልክ አይነሳም አይደል? አንቺ ነገር እኮ ግርም ይለኛል። ወይኔ እህቴ የሆነ ነገር አጋጥሟት መሆን አለበት። እዚህ ቤት አይጥ ደግሞ ቀንም ሌትም ብትሉት አይበቃችሁ? ያለው ዛሬ ምን ሆነ ነው? በዚህ ልጅ ሰላም ምንድነው? ሰራው ወንድሜ እንዴ ወንድሜ ምን ሆነ ነው? እኔ እንኳን የምታደርገውን ነገር ለማየት ብዬ ነው። ይቅርታ ሁለተኛ እንዲህ አይነት ነገር አላረግም። ቆይ ስንቴ ልንገርሽ? እኔ እንዲህ አይነት ነገር አያስደስተኝም እያልኩ ደጋግሜ አልነገርኩሽም? አንተ የምታደርገውን ለማየት ብዬ ነው። እሺ በቃ ይቅርታ፣ ከዚህ በኋላ እንዲህ አይነት ነገር አላረግም። ከዚህ በኋላ አይለመደኝም። እሺ ለዛሬው ይቅርታ አድርጌልሻለሁ። ከዚህ በኋላ ግን እንዲህ አይነት ነገር ቢደገምሽ ዋልሽ። እሺ እሺ በቃ በቃ አሁን እዚህ ቁጭ በይና በደንብ ቆይ ግን ሁሉ ዝግጅት እንዴት ልታዘጋጅ ቻልክ? ወይስ ጭቋ ትመጣለች? የማትረቢ ድመት እንደወርሽ ግን ታውቂያለሽ? ይሆንሽ የማትረቢ ግን ይሄ ሁላ ገንዘብ ከየት አምጥተህ ይሄ ሁላ ዝግጅት ልታዘጋጅ ቻልክ? እኔማ ያንቺን ልደት ላከብር ነበር ግን ቀድመሽ አንቺ ነገሮችን አበላሽሽብኝ። ሰርፕራይዝ ማድረጉ ቀር አላወኩም ነበር እኮ። የእውነት አመሰግናለሁ። ደስ አለሽ? አዎ በቃ አንቺ ደስ እንዲሽ ነበር የፈለኩ። ስለዚህ አንቺ አሁን ሻሟን አየይዤ እኔ ደግሞ ቢላዋ ላምጣልሽ። እሺ ዛሬ ግን አብርሽ እንደ ሴት ልጅ አደሸደሽ እንዴ? እና ላንቺ ሲባል አይደለም እንደ ሴት እንደ ሌላ ስሆን ምን ችግር አለው? እድሜያ ላንቺ ደስ አላለሽም? ደስ ብሎኛል። እና በደንብ ሳቅሳቅ በያ። ደስ አለሻ? እያትችን ፈንድሽ አታማ እንዴት ሆነ ፈንድሽ? አንተን ለምትመስል ትንሽ ቡግር ወርሳታለች። ወይ ሰላም ይቀልሽ እኮ ያልከም አይደል? እሺ አሁን አታጠፊያትም እንዴ? እሺ አጠፋታለሁ። አዎ ኦ ሶፍት መስቀል ከረሚላ ሶፍት አለ። ሶፍት ከረሚላ መስቀል ከላይ ያለ ባናና አባቱ ባናና ነው። እስኪ ባናናስ? ያው እሺ ሁሉ አዎ እሺ 25 ብር Benim cihaz. Danke. Mita. Anca Mita.
ተረጋጊ። አይዞሽ ደህና ነሽ? ከዚህ በፊት ያምሻል? አይ እሺ ስልክ ምናምን ነገር ልደውልሽ። አይዞሽ ተረጋጊሽ። በዚህ ነው? አይ አይዞህ ተረጋጋ። ምንም አልሆነችም ደህና ናት። አይ መተህ እንድትወስዳት ብዬሽ ነው እንጂ ደህና ናት። እሺ በቃ እዛው እዚህ ወደ ትምህርት ቤቱ አካባቢ እዛ አካባቢ ነው ያለው። ምንም አልሆነችም ወንድሜ ተረጋጋ። አዙራት መሰለች። ሰላም ደህና ናት? ደህና ነሽ? ደህና ነኝ። እሺ ወደ ዩኒቨርሲቲ ያማት ነበር? አዎ ያማት ነበር። እሺ በቃ እሺ ምንም አልሆነችም። ቀስ ብለሽ ተነሽ እንታይ። ሰላም አቤት። ቀስ ብለሽ ተነሽ። ምን ነው ደህና አይደለሽም እንዴ? አይ ደህና ነኝ። ትንሽ ራስ እሺ ተረጋጋ። እኔ ድንገት ሰው ደውሎልኝ አንተ ተረጋጋ። እሺ በቃ ይሄንን ለሆነ ነገር ለሀኪም ቤት ኧረ ችግር የለውም ወንድሜ አይዞሽ። ሰላም አቤት። ምን ነው ምን ተፈጠረ? አይ ምንም አልሆንኩም። እሺ እሺ ደወልሽ ሌላ ብለሽ? አይ አትደውልኩም። ቆይ አትደውል። ለምን ሰላም? ታውቂያለሽ እኔ ስታመምስ እንደሚጨነቅ። እሺ በቃ ተነሽ። ይሄን አውልቆሽ እኔ ላዝልሽ። እሱሽ ልብ ታደርጊሽ ሰላም። እሺ ሰላም ወይስ እስኪ ወደዚያ ሰላም አብሮሽ። ምን ነው ዛሬ ደግሞ ሰላም እንባል እንደዚህ ነው እንዴ? ነው ተፈታሽ ይገናል። ችግርማ ምን የማይፈጠር ነገር አለ ብለህ ስራ ይወጣል እንጂ ስራ የማይቀጠርበት ሀገር ይሄ ነው እንዴ ያስጨነቀ? እና ታዲያ ከዚህ በላይ የሚያስጨንቅ ነገር አለ? እኔ እኮ ላንተ ያለውን የትም አታውቅም ብዬ ነው። እባክህ የሽንገላ ወሬ ነው። እኔ የምልህ አቤት አብሽ። ቆይ ብቻ ነው የተቀመጥክ? ሰላምዬ ሴት ሄዳ ነው? ሰላም አለች እኮ እንዴ? ታዲያ የት አለች? ውስጥ ሳይና ትንሽ ራሴን አመም ማድረግ ነው። ራሴን ታብሽ። ሰላም አንቺ ሰላም እንዴ? ቆይ መቼ ጀምሮሽ ነው? ደግሞ እኮ ፊትሽ በጣም እያፋጀ ነው። ምንም አልሆንኩም። አዎ ትንሽ ብቻ ራሴን አሞኝ ነው። መቼ ነው የጀመረሽ? አሁን ነው ወይስ ቆየ? አሁን የጀመረሽ? ወይኔ እህቴ። እሺ ምን ላድርግልሽ? ምንም አልሆንኩም አልኩህ አይደል እንዴ? ልክስ ምሳ አልሰራሁም። ብሩኬም እንደደነገጠ አልበላም። ተረጋጋሽ እኮ ለማለት እንዴ ያየው ፊቷ እኮ በጣም ተቀያየረ። በዛው ላይ ታቃጥላለች፣ እየተፋጀች ነው። እሺ በቃ አንቺስ በልተሻል? አይ አላሰኘኝም። እሺ በቃ ለሁላችንም ሰርቼ እንበላለን። ችግር የለውም አብሽ እኮ እሷን ትሻላለች። አይ ችግር የለውም። ቶ በስሙ እሷም ትብላ ብዬ ነው።
ሊፋሽ ታናሽ አልቻለሽም እንዴ? አይ ተሽሎኝ። እስኪ ቀና በይ እስኪ ያመጣሁት ምግብ አለች ትንሽ ላጉርስሽ። እሺ በይ ትንሽ አይኔት ቀና በይ በይ ነው ቀና ቆይ ተስተካክለሽ ቆይ ትራስ ሰላሜ ቀና በይ አንዴ ብቻ ደውልሽ። እሺ ቀና እሺ በይ ቆንጆ ካልብለሽ ጠንካራ መሆናችን ቶሎ እንድትኝ መብላት አለብሽ ምግብሽ። ሰላምዬ እንዴት ነሽ? በቃ ህመምሽ ቀን በቀን እየባሰብሽ ነው አይደል የሚመጣ? ኧረ ተሽሎኛል። እንዴ አልከፋ ነው አይደል ተሽሎኛል የምትይ? በእውነት ተሽሎኛል። እሺ አሁን ምን ሂጅ ላንጣልሽ? ደርሶኛል። እሺ ነበር እህቴ ሰላም እንደታመመች ታውቃለህ? አዎ አውቃለሁ። አዎ እና በእናትህ መድኃኒት እንኳን የምገዛበት ገንዘብ አጥቼ ትንሽ የገንዘብ እንድትሰጥ ይፈልጋል። ለጊዜው ሳምንት ብቻ ነው። ቢኖር ተባበር ደስ ይላል ነበር። ስለሌለ በእናትህ አይን እያየህ እህቴ ልትሞት ነው። ችግር የለም ቢኖር ተባበር እሺ በቃ በቃ ሰላም ሰላም ወንድም ደህና ሰላም ስራ እንዴት አሪፍ ነው? አንድ ጥያቄ ልጠይቅ ነበር። እህቴ ሰላም እንዴት አመመች ታውቃለህ? እና በእናትህ ትንሽዬ ገንዘብ ስጠኝና በቅርቡ መልስልሃለሁ። ብራዘር ለጊዜው ምንም ብር እንዳለ በእናትህ 2 ሳምንት ብቻ ነው። አራስ ጠፋል፣ ስራ ጠፋል። ብራዘር ምንም እንዳለ እስኪ በእናትህ ልለምንህ። ኧረ ብራዘር ተረዳ እንጂ ዋ ምን እሺ በቃ አመሰግናለሁ። የሰው ልጅ ሆዱን ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋው። በቃ ተዘግዘግት ራሴ ቀና እስከምል ችዬ ራሴ ወዳይ ጥላቴን አወቅኩት ዝምታዬን ግን ወደድኩት። የሰው ልጅ ሆዱን ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋው። እህቴ መሄጃ መውጫ ሲጠፋው በፍጹም እኔ በህይወት እያለሁ ማለት ሞት ያቺ አዎ አትሞችም። የከፈለውን መስዋዕት ከፍላለሁ እንጂ በፍጹም አንቺ አትሞችም። የዚህን ያክል ያምስ ጠይቆ እምቢ የሚለኝ እኔ ምንድን ነኝ? እንግዲህ እኔ ቀረኝ፣ ይሄንንም አደርገዋለሁ። ለእህቴ የማልሆነው ነገር የለኝ። ወገኖቼ እባካችሁ የታማብኝ ነው አትረፉ። ስለ መድኃኒዓለም እያላችሁ ወገኖቼ አንድ እህቴንም አንድ ያለችኝ ይድናት። ያምራሉ። እሺ እና እስኪ አውርድልኝ። ወደድሻቸው?
የምርሽ ነው? እና እኔ አወርድልሽ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል። አይቆጨኝም እኔን ይበቃል። እኔ እንደምወድሽ አውቃለሁ ታውቂያለሽ። አንቺዬን አንቺን ታውቂያለሽ። የእህል ውሃ ነገር ምን ታደርጊዋለሽ? አንቺዬ ምን ታደርጊያለሽ? የመለየትማ ፊቴን እያራሰው አንቺዬ ፊቴን ካራሰው ልሸኝሽ ጨክኜ የምወድሽን ሰው አንቺዬ የማምንሽን ሰው ቅር ይላል ከሚወዱት ጋራ ጨክነው ሲለዩ ያቅታል ወደፊት ለመሄድ ወደ ኋላ ያዩ ለካ መድኃኒት ረስቻለሁ። ወንድሜ ምን ሆነ ነው? ምን ሆነ ነው? ወንድሜ ተነስ፣ ምን ሆነ ነው? አይዞህ፣ ምንም አልሆንክም፣ ተረጋጋ። ምንድን ነው የተፈጠረው? አይዞህ፣ ምንም አልሆንክም፣ ተረጋጋ። እህቴስ? እህቴ ምን ሆና ነው? እህትህ ደህና ነች። እህቴ ምን ሆነችብኝ? እባክህ እህቴ ምን ሆናብኝ ነው? እህትህ ደህና ነች። መጀመሪያ አንተ ተረጋጋ። እርግጠኛ ነህ እህቴ ደህና ናት? አዎ ደህና ነች። አሁን ተነስሽ። እሺ። እንዴ ምንድነው አንተ እንደዚህ እንትን ያለ? እህቴ ታማብኝ መድኃኒት ይገዛል። እንዴ አሁን እኮ መንገድ ጋር ስትወርቅ በጣም አሳዝነኝ ነው። የት እየሄድክ ነበር? እኔማ ለእህቴ መድኃኒት ልገዛ እየሄድኩ ነበር። እና መድኃኒት ገዛ ከሆነማ ለምን ገዝተው አትሄድም ታዲያ? እሺ እንደውም እኮ አሁን አዙሮኝ ወድቄ ነው እንጂ ልገዛላት ነበር። በቃ አይዞህ፣ ምግብ ስላልበላ ነው የሚሆነው። እሺ እሺ፣ ምግብ እንኳን ነው ለእህቴ እያልኩ ነው እንጂ መብላት አቅቶኛል ነበር። አይዞህ በቃ እሺ። እሺ በቃ አሁን መድኃኒት ገዝቼ ልምጣ። በቃ ሰላምዬ፣ ሰላም። እሺ በቃ አሁን ተነሽና የሚበላ ይዤልሽ መጥቻለሁ። ከዛ ይሄን ተበላሽ በኋላ ደግሞ ሮጬ ሄጄ አመጣልሻለሁ። እሺ ምግብ ደግሞ እንግዲህ ይዤልሽ መጥቻለሁ። አዲስ እንግዲህ አትዋወቂ። ቸርነት እባላለሁ። ደህና ነሽ? እሺ ያንሽ እንግዲህ ተቀመጥ በለው። እሷ ጋር ተቀመጥ። እሷ ላይ ቁጭ በል። እሺ ቁጭ በል። እሷ ላይ አንዴ ላጉርስ። እሺ አይዞሽ። እሺ መጣሁ። አንዴ እንግዲህ ውላው እንዴት ነው? ብዙ ቀን ሆናት እንዴ ከታመመች? አዎ ከታመመች 2 ሳምንት አለፋት። እንዲሁ ደግሞ በጣም ከባሰባት 3 ቀኗ። ምንም መነሳት አትችል፣ መብላት አትችል። በጣም እያመማት ነው። ሰውነቷ ደግሞ ይፋጃል። እና ሕክምና እንኳን አልወሰድካትም? ሕክምና እሱማ ወስጃት ነበር፣ ግን ምን ዋጋ አለው? መድኃኒት የምገዛበት የለኝ፣ የማሳክምበት ገንዘብ የለኝ። ይኸው እንደዚህ አቅም አልኖረኝ ሲል እነሱም በቃ ቤት ውሰድና አስታማት ብለው ቤት ላኩኝ። ለሁሉም እግዚአብሔር ያውቃል። በሉ በቃ እሺ፣ ነይ ልጅ። ልትሄድ ነው? አዎ እግዚአብሔር ይማራል። እሺ በቃ